እንደምናችሁ። ያው ስለ አቀባበላችሁ በጣም እጅግ አድርጌ አመሰግናለሁ። ሊሊ መዘምር ያው ጥሩ አስተዋዋቂ ናት። በጣም እንዴት ነው እንዲሞቀኝ አድርጋለች እና ለሷ አንድ ያጨብጭቡልኝ። ኦልራይት ዛሬ የምንነጋገረው ያው ስለ ቁጠባ ነው። በህይወታችን የሚያስፈልጉን በጣም በርካታ ነገሮች አሉ። ከሚያስፈልጉን በርካታ ነገሮች አንዱ የፋይናንስ ኢንተለጀንስ ነው ወይም ደግሞ የፋይናንስ ዕውቀት። ምክንያቱም ፋይናንስ በህይወታችን የምናስባቸውን መስራት የምንፈልጋቸውን ሁሉ ህልሞቻችንን በሙሉ የምናሳካበት መሳሪያ ነው። ቫልዩዎቻችንን የምንለዋወጥበት መሳሪያ ነው። ስለዚህ ስለ ፋይናንስ ያለን ዕውቀት የጠለቀ እንዲሆን ያስፈልጋል። ከኔ በፊት ሳሚ በጣም በአሪፍ ሁኔታ ጥሩ ሐሳቦችን አካፍሏቸዋል። ሳሚ ከሰጠው መግለጫ እኔ ራሴ በጣም ብዙ ነገር ተምሬያለሁ፣ ብዙ ነገር አትርፌያለሁ። ለሳሚ አንድ ጊዜ አጨብጭቡለት። አሁን አንድ ነገር ጠይቃችኋለሁ እናንተን። እዚህ ውስጥ የ80 ዓመት አዛውንት የሆነ ሰው አለ? ካለ እጁን ያውጣልኝ። 80 ዓመት አይታየኝም እጅ። ኦኬ 70 ዓመት 70 ዓመት አንድ ሰው ይታየኛል። በጣም የሚገርም ነው። አሪፍ አጨብጭቡላቸው። ኦኬ 60 ዓመት ኋላ አንድ ይታየኛል። ለሳቸውም አጨብጭቡ። እሺ 20 ዓመት የሞላውስ? 20 ዓመት የሞላው ያልሞላው አለ እንዴ? ያላወጣ አለ? 20 ዓመት የሞላው ያለፈ 20 ዓመትን ያለፈ ሁላችሁም አይደለ? ሁላችንም 20 ዓመት አልፎናል። ፋይን 80 ዓመት አንድም ሰው አላወጣም። 80 ዓመት ሲሆነን ምን አይነት የፋይናንስ ሁኔታ ላይ እንድንገኝ እንፈልጋለን? 80 ዓመት ሲሞላ 80 ዓመት ሲሞላን ትንሽ ሰውነት ደከም ይላል አይደለም? መሮጥ እንደ ልብ አይቻልም። በእርግጥ የሚሮጡ ሰዎች አሉ፣ ግን በጣም አብዛኛው ሰው ሰውነቱ ይደክማል፣ ፊዚካሊ ይደክማል። ያን ጊዜ አንዳንዴ ሜሞሪም ማስታወስ ምናምኑ ይቀንሳል እና እንደ ልብ ተሯሩጦ መስራት የሚቻልበት ጊዜ አይደለም። እንዳሁኑ 20 ዓመት 30 ዓመት 40 ዓመት እንደሆነበት ጊዜ አይደለም። 80 ዓመት ላይ 80 ዓመት ላይ የፋይናንስ ሁኔታችሁ እንዴት እንዲሆን ትፈልጋላችሁ? 80 ዓመት ሲሆናችሁ አስቡት። የሰው ጡረታ እንድትጠብቁ፣ የሰው እጅ እንድትጠብቁ፣ እገሌ ይሄን አድርጌለት ነበር ይሄን አልሰጠኝም፣ እንደዚህ ብዬው ነበረ እኔ ግን ውለታው ይየለት ነበር እሱ ግን የበላበትን ወጭ ሰባሪ ነው፣ ወይም ደግሞ ያጎረሰውን እጅ የሚነክስ ነው፣ ወይም የኔ እጅ አመዳፋሽ ነው ሚሉ ሰዎች አሉ አይደለም? ለገሊት እንደዚህ አድርጌ ለገሌ እንደዚህ አድርጌ የሚሉ ወል ለዛ ለ80 ዓመት ጊዜ መዘጋጃው ጊዜ አሁን ነው መዘጋጃው ጊዜ። ብልህ ሰው ምን ይባላል? ለልጅ ልጆቹ የሚሆን ነገር ያተርፋል። ለልጆቹ አይደለም እኮ ለራሱ አይደለም እኮ ለልጅ ልጆቹ። በድህነት መወለድ የራስ ኃጢአት አይደለም። በድህነት ውስጥ መሞት ግን የራስ ስህተት ነው። የራስ ስህተት ነው። ምክንያቱም አካባቢያችን ላይ መዓት ነገር አለ አይደለም? የሚሰራ ነገር አለ። እናንተ እዚህ የመጣችሁ ሰዎች በጣም ጎበዝ ሰዎች ናችሁ። ምክንያቱም የፋይናንስ ሁኔታ ገብቷችኋል። ገበያችሁን መጨመር ትፈልጋላችሁ፣ መስራት ትፈልጋላችሁ። ኢቲኬር ጋር አባል ሆናችሁ እዚህ ተገኝታችኋል። አባል ያልሆናችሁም አባል ለመሆን ፍላጎት ስላላችሁ እዚህ ተገኝታችኋል። ይሄ ትልቅ ነገር ነው። እኔ 82 ዓመት የሆናት እናት አለች። እቺ እናታችን 5 ልጆች አላት። ከአንድም ሰው 5 ሳንቲም አትቀበልም። ቅድም እምላችሁ 80 ዓመት የሚባሉ ሰዎች እንግዲህ እንደዚህ አይነት ናቸው። ከአንድም ሰው 5 ሳንቲም። ጭራሽ እኔ ከሄድኩ ከ5,000 ብር ጀምሮ 10,000 ብር ወይ 20,000 ብር
ሰጣኝ ይመለሳል። እኔ ምን ያደርግልኛል ስላት እኔስ ምን ያደርግልኛል ትለኛለች። እቺ ሴት እዚያ ደረጃ የደረሰችው ከ8 ዓመቷ ጀምሮ ትቆጥባለች። ከ8 ዓመቷ ጀምሮ ነጋዴ ናት፣ ትነግዳለች። አስፈላጊ ከሆኑ ነገሮች ውጪ አታወጣም። ዛሬም በ80 ዓመቷ ገበያ ውላ ወደ ቤት ስትሄድ እሺ ሌላው ይቅር በባጃጅ ሂጂ ስትባል እግሬስ ትላለች። የ15 ደቂቃ መንገድ ነው ከገበያው ወደ ቤት፣ በእግሬ ነው የሚሄደው ብላ በእግሯ ትሄዳለች። አስፈላጊ ከምትላቸው ወጪዎች በስተቀር አታወጣ። ግን ደስ ላላት ነገር ደስ ላላት ስል አሁን ለምሳሌ እኔ ልጇ ነኝ። ለልጇ 20 ሺህ ብር መስጠት ግን አይከብዳትም፣ አይጨንቃትም። እስኪ ለእናቴ ያጨብጭቡላት። እንግዲህ እንዳልኳችሁ ከ8 ዓመቷ ጀምሮ ነው ይሄንን ነገር የጀመረችው እና እናንተም ይሄንን ነገር ትምህርት አድርጋችሁ እንድትወስዱት እፈልጋለሁ። ሌላ አንድ እንደዚሁ ተመሳሳይ ታሪክ ልንገራችሁና ወደ ዋና ሐሳቦቹ እየገባን እንሄዳለን። በጣም ያው በዓለም ላይ የሚታወቅ አንድ ሳይንሳዊ ኤክስፐሪመንት አለ ወይም ሙከራ የተደረገ። ያ ሙከራ ምን ይባላል? ዘ ማርሽማሎ ኢፌክት ይባላል። ይሄ ማርሽማሎ ኢፌክት፣ ማርሽማሎ ማለት እንደ ማስቲካ የሚመስል ጣፋጭ ነገር ነው። በልጆች ላይ ነው የተሞከረው እና ለተለያዩ ልጆች 2 ማርሽማሎ ወይም 2 ማስቲካ ወይ 2 ከረሜላ ይሰጥና ከዛ በኋላ እኔ እስከምመጣ ድረስ ይህን ነገር እንዳትነኩት፣ ጠብቁት። ስመጣ አሁን ከሰጧችሁ በላይ እጥፍ አድርጌ እሰጣችኋለሁ ይባላሉ። አንዳንድ ተቀምጦላቸው እያለ በቃ ልጆቹ ሐሳባቸውን ከዛ ላይ መንቀል አይችሉም ብዙዎቹ እና ያንን ይይዛሉ፣ ይነካሉ። በጎን በኩል ግማሹ ያነሰዋል፣ ይልሰዋል፣ ያስቀምጣል። በቃ ትኩረቱን ሌላ ማድረግ አይችልም። በጣም ደግሞ ጎበዝ የሆኑት ልጆች ደግሞ ያንን አያዩትም። በቃ እንደሌላ አድርገው ሌላ እያዩ ወይ የተጫወቱ ይቆያሉ። ኤንድ የጠበቀው ሰውዬ ወይም ስሜቱን የተቆጣጠረው ሰውዬ መጨረሻ ላይ ሴትዮዋ ስትመለስ ቃል የተገባለትን እጥፍ ያገኛል። ያኛው ግን እዛ ጋር ይቆማል ማለት ነው። ይሄንን አደረጉና በኋላ በጥናት ሲያዩ ስሜታቸውን ተቆጣጥረው ያንን ማርሽማሎ ወይ ያንን ማስቲካ፣ ያንን ከረሜላ፣ ያንን ጣፋጭ ያልበሉት ልጆች በህይወታቸውም ላይ በኋላ ላይ ሲታዩ እንደዛው ቆጣቢዎች፣ ሀብታሞች ሆነው ተገኝተዋል ማለት ነው። ሊሊ ጀርባ ላይ ያለው ጽሑፍ ምን ይላል? ሊሊ አንዴ ላስቸግርሽ እንደ ከኋላ ያሉት ምን ይላል? አይታኝም አንዴ። እሺ የነገው ትልቁ ህልም በዛሬው ትንሽ ቁጠባ ይገነባል። ሌላ አለ አይደለ? እስኪ ሌላኛው ደግሞ ሳሚ ላይ ያየሁት ምን ይላል? ሀብት ከመቆጠብ ይጀምራል። ሀብታም መሆን የማይፈልግ ሰው እስቲ እጁን ያውጣልኝ። ሀብታም መሆን የማይፈልግ የለም? በጣም ጥሩ። ሀብታም መሆን የማይፈልግ የለም። ሀብታም መሆን የሚፈልግ ኤቭሪዋን፣ ትክክል ነው። ስለዚህ ሀብታም መሆን ከፈለግን ከቁጠባ መጀመር ግድ ነው። ኦፍኮርስ ለመቆጠብ የሆነ ነገር ማድረግ ይጠበቃል። አሁን ቅድም ማርሽማሎ እንደተባለው 4 ልጆች አሉኝ። አሁን እኔ 4ተኛው ልጅ ከመወለዱ በፊት ግን 3 እያሉ 2 መንትዮች ናቸው፣ ወንድና ሴት። አንደኛው ወንድ ነው ታላቅ። ከዛ ለ3ቱም 100 ብር ሰጠዋቸው። 100 ብር ሰጠዋቸውና የዓመት በዓል ቀን ነው እጁ ላይ ይህንን ገንዘብ እስከ ማታ ድረስ ላቆየ ሰው እጥፍ አድርጌ ሰጠዋለሁ አልኳቸው። እጥፍ። ከዛ ማታም አልጠበቅኩም። ላይ 8 ሰዓት ላይ ስጠይቃቸው ትልቁ ልጅ ጨርሶታል።
በቃ ሲመላለስ ነው ወደዛ ሲሄድ ኬክ ሲገዛ፣ ያኔ ኬክ ርካሽ ነው እንዳሁኑ አልተወደደም። ኬክ ገዛ፣ መስቲካ ገዛ፣ ቸኮሌት ገዛ፣ ለሌሎቹም ሰጠ፣ ምን አለ ምናምን ጨራረሰው። ከመንትዮቹ አንዷ ሴቷ፣ እሷም ያው ሴት በአብዛኛው ትንሽ ቆጠብ ትላለች፣ ግን ቢሆንም እሷም አንድ 70-80 ብሩን ደመሰሰችው። አንደኛው የዛች የመንትዮዋ ወንድም አለ፣ ስጠይቀው የሆነ መጽሐፍ እያነበበ ነው። ብሩ ስለው አለ አይደል አላጠፋው፣ ግን መስቲካ ሰጥተውታል፣ በልቷል፣ ኬክ በልቷል፣ ምንም የቀረበት ነገር የለም። የእሱ ጥፋት ብሩን አምጣ ሲባል ኬት ያምጣው? ከራሱም አርቆ ደብቆታል። ከዛ ትልቁ ምን አለ? እሱ እኮ ሁል ጊዜ አለ ይቆጥባል፣ ያስቀምጣል፣ ይደብቃል፣ ራሱም እንዳያገኘው አድርጎ ግን አርቆ ነው የሚቀብረዋል። በኋላ በእርግጥ ያው ከአንድ ከ3 ከ4 ፍለጋ በኋላ አገኘው። እንግዲህ ለራሱም ይረሳዋል ማለት ነው ብሩ። እንዲህ አይነት ልምምድ ያስፈልጋል። ልምምድ አሁን እነኚህ ልጆች የማይንድ ሴት ጉዳይ ልጆች ናቸው ሁሉም። ያኛው በቃ እንደዚህ አይነት ነገር አላደርግም ብሎ ለራሱ ያስቀምጠው መስመር አለ። ዛሬም እንደዛ ነው። በነገራችን ላይ እነዚህ ሶስቱም ዩኒቨርሲቲ ናቸው። አንደኛው ዘንድሮ ይመረቃል፣ ሌሎቹ ደግሞ በሚቀጥለው ዓመት ይጨርሳሉ። ዛሬም ግን እንደዛ ናቸው። ለማያስፈልገው ነገር አያጠፋም። እነኛ ደግሞ አሁንም እንደዛ ናቸው። እኔ አሁን ከነኛ ልጆች ውስጥ ሀብታም ይሆናል ብዬ እምነቴ ያ የሚቆጥበው ልጅ ላይ ነው። እኔም ራሴ የሆነ ነገር እንዲቀመጥልኝ ከፈለግኩ ለሱ ነው የምሰጠው። ለሱ ነው የምሰጠው። በነገራችን ላይ ማስቀመጥ ልምምድ ነው፣ ዲሲፕሊን ይጠይቃል። እኔ አባቴ ሜካኒክ ነው፣ ቴክኒሽያን ነው፣ ግን ደግሞ በሰፈር ውስጥ ግምጃ ቤት ነው። በጣም ታማኝ ግምጃ ቤት። ለ3 ድሮች ግምጃ ቤት ነበር። ቀበሌ ከመጣ ጀምሮ እስከሚጠናቀቅ እስከሚፈርስ ድረስ ግምጃ ቤት ነበር። እንግዲህ ይህ ሰውዬ እንደነ ዶክተር ለጤና አካውንታንት አይደለም። ያው ሂሳብ ይችላል፣ ቴክኒሽያን ነው ምናምን፣ ግን ያስቀምጣል። አንድ ጊዜ የሆነ ስራ ልሰራ ጀመርኩና ገንዘብ ትንሽ አነሰኝ እና እስኪ አባቴ ትንሽ ስጠኝ መልሳለሁ ከሆነ ጊዜ በኋላ ዘርበል አለኝ። በተከበርኩበት ሰፈር ልታዋርደኝ ነው አለኝ። እና ምን ማለቴ ነው? ገንዘብን የሚቆጥብ ሰው በቃ ብዙ ፍላጎቶች። አሁን ለልጅ ማበደር መቼም ብዙ ሰው እሺ አይልም አይደለም። ደግሞ በጣም ነው የሚወደኝ እኔን ከልጆች ሁሉ አስበልጦ። ግን ለሚወደው ሰው እንኳን የሰውን ገንዘብ ዋቴቨር መስጠት አልፈልግም። ዲሲፕሊን ይጠይቃል። ስለዚህ የምላችሁ ምንድን ነው? ማይንድ ሴት በጣም አስፈላጊ ነው። ሌላው እንግዲህ ሀቢት ነው ፎርም የምታደርጉት። ለምሳሌ ሀቢት ፎርም ስታደርጉ 20%ቱን ለምሳሌ ከገበያችሁ 20% አፕፍሮንት ገና ከመጀመሪያው የኔ ገንዘብ አይደለም ይሄ ወይም ደግሞ በቃ ለቁጠባ የወሰንኩት ነው ብላችሁ ብታስቀምጡ፣ ወይም እቁብ ገብታችሁ፣ አንዳንዱ ሰው አስገዳጅ ሁኔታ ይፈልጋል፣ በራሱ ማስቀመጥ አይችልም፣ መገደድ ይፈልጋል። ወይ እቁብ ገብታችሁ ብታስቀምጡ መልካም ነው ብዬ ነው የምለው። አሁን ከብዙ ሰዎች ጋር እኔ ፌስቡክ ላይ ጽፋለሁ። እንደዚህ ስል እንዴ እኛ እኮ የምናገኘው 1000 ብር ነው፣ ከ1000 ብር ላይ ምኑ ተርፎ ነው የምቆጥበው ይላል። አንዳንዱ እኔ እኮ የማገኘው 5000 ብር ነው፣ ከ5000 ብር ላይ ምን ተርፎኝ ነው 10% የምቆጥበው ይላል። አንድ ነገር ልንገራችሁ፣ 1000 ብር እያገኘ ሚቸገራል ማይቸገራል፣ 10,000 ብር እያገኘ ሚቸገራል ማይቸገራል፣ 50,000 ብር እያገኘ ሚቸገራል ማይቸገራል፣ 100,000 ብር እያገኘ ሚቸገራል ማይቸገራል፣ 1 ሚሊዮን የወር ገቢ ያለው የንግድ ድርጅት ኖሮት ሚቸገራል ማይቸገራል። ስለዚህ ምንድነው የምታገኙት ገቢ ሳይሆን የምታስቀምጡት ነው የእናንተን ሀብት። ቅድም ሀብት ከመቆጠብ ይጀምራል የሚባለውን ነገር የሚያመጣ ማለት ነው። የፈለገውን ገንዘብ ልታገኝ ትችላለህ።
ከ10,000 ላይ 1,000 ብር መቆጠብ ካልቻልክ እመኑኝ 100,000 ብታገኝም 10,000 ብር ማስቀመጥ አትችልም። ወጪ ሁሉ ጊዜ ገቢን ተከትሎ የወጪ አርዕስት ይከፈታል። የወጪ አርዕስት ይከፈታል በቃ ገቢን ተከትሎ። እንደው ምን ይባላል? ገቢ እያደገ ሲመጣ ወጪም በዛው ልክ እያደገ ይመጣል። ገቢ የራሱን ወጪ ይፈጥራል ይባላል። እንደውም አንዳንዴ ምን ይባላል? ውጣ ያለው ገንዘብ ኪስ ሲጭር ያድራል ይባላል። በቃ ኪሳችን ገንዘብ ሲኖር ዛሬ ተነስቼ እንትና ለምን አልደውልላቸው፣ ከዛ ለምን አልጋብዛቸው፣ ዛሬ ቅዳሜ ነው አይደል? አሁን ቅዳሜ ከሰዓት አብረን ከነሱ ጋር ብንውል፣ እንደዚህ ብናደርግ፣ እንደዛ ብናደርግ፣ ጾም ሲፈታ አሁን ቢሆን እዛ ሄደን ቁርጥ ብንበላ፣ እንደዚህ ብናደርግ፣ ብንጫወት፣ ወይ መርካቶ ሄጄ ይሄን ብገዛ ያን ብገዛ። በቃ ቀደም ሳሚ ሲል ነበረ ኢምፓልስ ባይንግ የሚባለው ይሄ ስሜት አመጣሽ ወጪ፣ ስሜት አመጣሽ ግዢ፣ እንደዛ አይነት ነገሮች ይፈጠራሉ። እንደዛ ነገር እንዳይፈጠር መድኃኒቱ ምንድን ነው? ከመጀመሪያው ጎበዝ የሆነ ሰው በዲስፕሊን 20%ን ወደዛ፣ እንደዛ ስናደርግ ዲስፕሊናችን በጣም ይዳብራል። ከዛ ልማድ ይሆናል ራሱ ማለት ነው። እስኪ ልንገራችሁ፣ ሁላችንም እኮ እንቆረጣለን አይደለም? ሳንፈልግ እንቆረጣለን እኮ። ፈልገን መቆጠብ አቅቶን ነው እንጂ እጃችን ሳይገባ የሚሄድ ገንዘብ አለ የለም? የኛ ገቢ ሆነው አለ የለም? አለ። አሁን ደሞዝተኛ ለሆነ ሰው ደሞዝህ 100,000 ብር ነው፣ ወደ 35,000 ብር ምናምን ወይም ከዛ በላይ ወደ 40,000 የሚደርሰው ብር ግን እጅ ሳይገባ ተቆርጦ ለመንግስት ሄዷል። ከፋዩን ቆርጠ ስጠው ተብሏል። ታክስና የጡረታ ገቢ አሁን ደሞዝተኛ ለሆነ ሰው ማለት ነው። ሰው በግድ መቆረጥ ከሆነ እኔ ራሴን በዲሲፕሊን ደግሞ ለምን አልቆርጥም? ከራሴ ገቢ ላይ መጀመሪያ ለምን አልቆጠበው? ስለዚህ ቁጠባን ራሳችንን አስገድደን በዛ መልክ ካደረግነው ከ10,000 ላይ መቆጠብ ይቻላል። ከ10,000 ላይ ፎርዳት ማተር ከ5,000 ላይ መቆጠብ ይቻላል። ፎርዳት ማተር ከ1 ብርም ላይ መቆጠብ ይቻላል። 10 ሳንቲም ወይ 20 ሳንቲም ከ1 ብርም ላይ። ይሄን ዲሲፕሊን ነው ማዳበር ያለባችሁ። ለምሳሌ ቫት ከመታወጁ በፊት ነበርኩ ነው እዚህ ምድር ላይ። ቫት ከመታወጁ በፊት ቫት እንደ ውጪ የለብንም፣ እንበላለን፣ እንጠጣለን፣ ዋተር። ከዛ ቫት 15% ተባለ። ያኔም እንበላለን፣ እንጠጣለን፣ 15% ግን እንከፍላለን። አሁን ተጨማሪ ተገደን። ስለዚህ ምንድን ነው በፊትም እኮ 15% መቆጠብ ይችል ነበረ ማለት ነው ከመገደዴ በፊት። ስለዚህ ስንገደድ የምንችለው ሳንገደድ ግን ዲሲፕሊን ያለን ሰዎች ብቻ የምናደርገው ዲሲፕሊን የሌላቸው ሰዎች የማያደርጉት ትልቅ ኳሊቲ ነው ማለት ነው። መቆጠብ። ቁርስ በስንት ብር ይበላል? በ50 ብር አለ አይደለ? የ50 ብር ቁርስ የለም አለ። 2 እንቁላል ቀቅዬ ግጥም ባደረግ በጣም ብዙ ኒውትሪሽን አግኝቼ ቀኑን ሙሉ ሳይርበኝ እውላለሁ። አለበለዚያ ደግሞ የ200 ብርም የ500 ብርም ቁርስ አለ አይደለም? አሁን የኢቲኬር ሳኮስ ለመቆጠብ ምን ያህል ነው የሚያስፈልገው? ቅድስት ስንት ነው የሚያስፈልገው? በቀን ማን ነው? በወር 700 ብር ነው። 700 ብር ማለት ለ30 ቀን ሲካፈል ስንት ነው? 25 ብር አይደለ? 25 ብር ከሆነ 750 ብር ይሆናል። ግን ግድ የለም በቀን 25 ብር ነው እንበል። በቀን 25 ብር ያቅተኛል ወይ? በቀን 25 ብር ለምሳሌ የ100 ብር ቁርስ የሚበላው ሰውዬ በ50 ብር ቁርስ እየበላ በልቷል እኮ። ቁርሱ የተመጣጠነ ምግብ ነው፣ እንዲጣፍጥ ማድረግ ይችላል። እንቁላል ምን ይፈልጋል? ተቀቅሎ እንትን ለማለት ምናልባት ሚጥሚጣ አይደለም? ሰላም። ከዛ በላይ የሚፈልገው ነገር አለ? ሌላ ነገር አይፈልግም። ትንሽ ላፈርፍረው ካልኩ ደግሞ እንደዛ የሆነ ነገር ጨማምሬ እንትን ልለው ይችላል። ስለዚህ ይቻላል ማለት ነው። መንገዱን መፈለግ ነው እንጂ ይቻላል። ዋናው ምንድን ነው? መቆጠብን ዲሲፕሊን ማድረግ ነው። መቆጠብን ዲሲፕሊን አድርገን እንድንንቀሳቀስ እንድንኖር ያስፈልጋል። ለምን? ቅድም እንዳልኩት 80 ዓመት ሲሞላን ለልጆቻችን
ለልጅ ልጆቻችን ጄነረስሊ የማንንም እጅ ሳናይ መኖር እንድንችል መስጠት እንድንችል ማለት ነው። የ1000 ኪሎ ሜትሮች እርምጃ የ1000 ኪሎ ሜትሮች ጉዞ ወይም ጀርኒ በአንድ እርምጃ ይጀመራል። ስለዚህ ዛሬ ነው መጀመር። ምናልባት መቆጠብ መጀመር የሚያስፈልግ የነበረው እንደኔ እናት በ8 ዓመት ነበረ ወይ በ7 ዓመት ነበረ። ኦኬ፣ በዛ ጊዜ የጀመራችሁ ትኖራላችሁ። በዛ ጊዜ ያልጀመራችሁ ግን ሳይረፍድ መጀመሪያ ጊዜው አሁን ነው ማለት ነው። በነገራችን ላይ የሀብት እጥረት ማንም ጋር የለም። መሬቱን ብናየው በጣም ብዙ ሀብት አለው። ደጁን ብናየው በጣም ብዙ ሀብት አለው። እያንዳንዳችን ጋር ደግሞ ምን አለ? ጊዜ አለ አይደለ? በአንድ ቀን ስንት ሰዓት አለ? ስንት ሰዓት አለ? በጣም አሪፍ። ስንት ሰዓት አለ? 24 ሰዓት። ስንት ደቂቃ አለ? ዝም ስንት ደቂቃ አለ? ብራቮ 1440 ደቂቃ አለ። ስንት ሰከንድ አለ? 86400። መጀመሪያ እንግዲህ ሀብቶቻችንን ከመቁጠር ይጀምራል ማለት ነው። ኤቭሪቲንግ ሪሶርሳችን፣ ይሄ ለኔም ለናንተም ለሁላችንም የተሰጠን በቀን ውስጥ። ከዛ በዛ በእያንዳንዱ ጊዜ ምን ያህል ገንዘብ ጀነሬት እናደርጋለን፣ ምን ያህል ገቢ ማምጣት እንችላለን። ምክንያቱም ለመቆጠብ ገቢ ማግኘት ያስፈልጋል አይደል? ቀደም ሳሚ ሲነግረን እንደነበረው earning ወይም ደግሞ ገቢ ማምጣት ያስፈልጋል። በእያንዳንዱ ደቂቃ ራሳችን ላይ ኢንቨስት በማድረግ ራሳችንን በማሰልጠን ራሳችንን በማብቃት ችሎታችንን በመገንባት ገቢያችንን መጨመር ያስፈልጋል። ይሄንን አየር አሽገው የሚሸጡ ሰዎች አሉ አይደለም? አየሩ ነፃ ነው። የጥሬ ዕቃ ወጪ የለባቸው። የማሸጊያ ወጪ ብቻ ነው አይደለም? ያንን በብረት ሲሊንደር ያሽጉና ኦክሲጅን ብለው ለየሆስፒታሉ ይሸጣሉ። የኮቪድ ጊዜ ሁላችንም ስንምገው የነበረ ነገር ነው። እድሜ ለነሱ። እነሱ ያንን ባይሰሩት ኖሮ ይሄን ያልቆልን ነበር። ለታመምን ሰዎች ማለት ነው። እኔ 41 ቀን ተኝቻለሁ ያኔ። ስለዚህ ለነኛ ሰዎች በጣም ትልቅ አክብሮት አለኝ። ሴንቲንግ መሬት ውስጥ ውሃ አለ። ውሃውን ቆፍረው አጣርተው ውሃ ይሰጡናል አይደለም? የሚሰጡን ኩባንያዎች አሉ አይደለም? ምንድን ነው የሚያስፈልገው? ቴክኖሎጂ፣ እውቀት፣ ምናልባትም ካፒታል። ያን ካፒታል ለመገንባት ጉዞው አሁን ነው የሚጀምረው። አሁን ነው የሚጀምረው። ስለዚህ ሪሶርሶቻችንን ጥቅም ላይ ማዋል ያስፈልጋል። የሪሶርስ እጥረት አይደለም ያለን፣ የሪሶርስ እጥረት አይደለም ያለን ማለት ነው። ዝናብ ይዘንባል አይደለም? በየዓመቱ። ኧረ ሰሞኑንም ዘንቦ ነበር አይደል? ትንሽ ካፊያ ነገር ነበር። ውሃ ይቸግረናል አይደል? ውሃ በየቀኑ የሚያገኝ ሰው በቧንቧ ሰፈሩ የሚመጣ በየቀኑ ታገኛለሽ። ውሃ ልማት ነው የሚሰሩት አባትሽ። በየስንት ቀን ነው ውሃ የሚመጣው? በሳምንት። ተመልከቱ፣ በሳምንት። ዱባይ ብትሄዱ ውሃ በየቀኑ አይቋረጥም። ዱባይ ግን በረሃማ ሀገር ነው። ከየት ነው የሚጠቀሙት? 5 ቀን ምናምን ያክል በዓመት ዝናብ ይዘንባል። ያችን ዝናብ ያቁሯታል። የተቀረው የባህሩን ውሃ በጣም ከባድ ነው። እሱ ጨው አለው። ጨውን አጣርተው ዲሳሊኔት አድርገው ብዙ ወጪ አውጥተውበት ነው የሚጠቀሙት። አንዳንድ ሀገራት የሚዘንበውን ዝናብ እንደ ኩባ ያሉ 90% የሚሆነውን ውሃ ይይዙታል፣ ያቁሩታል፣ ይጠቀሙበታል። እኛ ጋር ዝናብ በበቂ ሁኔታ ይዘንባል። ጎርፍ ያስቸግረናል፣ መያዝ አንችልም። ይሄዳል፣ አፈር ጠራርጎ ይሄዳል። መጨረሻ ላይ ግን ውሃ ይቸግረናል። የአባይን ልጅ ውሃ ጠማው እንደሚባለው ማለት ነው። ይሄ እኮ አንድ አይነት ነን። እዛ የውሃ ልማት ሰዎች ናቸው ችግሩ፣ መንግስት ነው ችግሩ ምናምን ብላችሁ እንዳታስቡ። አብዛኞቻችን እንደዛ ነን። ኮሚሽን 10 ሺህ እናገኛለን፣ 20 ሺህ እናገኛለን፣ 30 ሺህ እናገኛለን፣ 50 ሺህ፣ 100 ሺህ ዋተፈር እናገኛለን። ወሩ መጨረሻ ላይ ገንዘብ ይቸግረናል። ወይም የሆነ ነገር እንሰራለን ስንል ገንዘብ የለንም። ገንዘብ አይደለም ያጣ ነው። የገባውን ውሃ ልክ እንደ የገባውን ዝናብ መያዝ እንዳቃተን እና ውሃ እንዳጠረን የገባውን ኮሚሽን
መያዝና ለምንፈልገው ዓላማ ወይም ለትልቅ ዓላማ የመጠቀም ፋይናንሻል ኢንተለጀንስ እና ዲሲፕሊን ማዳበር ስላቃተን ስለዚህ እንደዛ መሆን የለብንም ማለት ነው። አባይ ይሄድ ነበረ፣ ተገድቧል። ሲገደብ ኤሌክትሪክ እንዲያመነጭ ነው። ስለዚህ ዝም ብሎ ያልፍ የነበረን ነገር ቆይ አረፍ በልና እስኪ ትንሽ ተጠራቀምና የሆነ ነገር ሰርተህ ትሄዳለህ። ገንዘቡ ይሄዳል አይደለም? ቆይ ያዘውና ተጠራቀምና የሆነ ነገር ሰርተህ ትሄዳለህ ማለት ያስፈልጋል ማለት ነው። ስለዚህ ይሄንን እንድናደርግ ያስፈልጋል። አንድ 20%ን እየቆጠባችሁ ሌላውን ለምትፈልጉት ነገር ብታውሉበት በጣም ጥሩ ነው ብዬ እመክራለሁ። እሱ ብቻ አይደለም እንግዲህ ከቆጠባችሁ ወደ ብድር ደግሞ ትመጣላችሁ ማለት ነው። መበደርን ይሉታል ወይም የብድር ገንዘብን other people's money ወይም የሌላ ሰው ገንዘብ ወይም ደግሞ ኦፒኤም ይሉታል። ኦፒኤም የሐሺሽ ስም ነው። ኦፒኤም ሱስ ያስይዛል። የሌላ ሰው ገንዘብ እየተጠቀመ የሚሰራ ሰው ሱስ ይይዘዋል። የመበደር ሱስ። ቅድም ሳሚ አሪፍ አገላለጽ ገልጿል። መበደር ክፋት የለው። መበደር ክፋት የሚኖረው ዕዳ ሲሆን ሳንከፍለው ስንቀር። ስለዚህ እንበደራለን፣ እንሰራለን። አክሲለሬተር ነው፣ ያፋጥናል። ተበድሮ መስራት የዛሬ 10 ዓመት ደርስበት የነበረውን ነገር ዛሬ ያመጣልኛል። ዛሬ ወይም የዛሬ 5 ዓመት የዛሬ 3 ዓመት ደርስበታለሁ ብዬ የማስበውን ነገር ዛሬ ያመጣልኛል። ስለዚህ ሐሳቡ ጥርት ብሎ ከታየኝ ዛሬ እሰራለሁ፣ ዛሬ አተርፋለሁ፣ ገንዘቤን እመልሳለሁ፣ ዕዳዬን ብድሬን ከፍላለሁ፣ ኑሮዬን አስተካክላለሁ፣ አዲስ ገቢ አመጣለሁ። የምንበደረው ለቅንጦት ወይም ደግሞ ገንዘብ ለማያመጣ ነገር እንዳይሆን ጥንቃቄ ማድረግ ያስፈልጋል። የምንበደረው ገንዘብ ለሚያመጣ ነገር መሆን አለበት። መኪና ስናመጣ ወይም መኪና ስንገዛ መኪናው ምን መሆን አለበት? ገንዘብ የሚያመጣ መሆን አለበት። ወይ ራይድ ሰርቶ ገንዘብ ማምጣት አለበት፣ ወይ የጭነት ከሆነ ዕቃ እያጓጓዘ መስራት አለበት፣ ወይም ደግሞ የሥራ ፍጥነቴን ጨምሮ እኔ የማገኘው ኮሚሽን 30 ሺህ ብር 50 ሺህ ብር ከነበረ ወደ 100 ሺህ ወደ 150 ሺህ ሊያሳድግልኝ ይገባል። በዛ ሐሳብ መሆን አለበት። ቅድም የጠቀሳቸው ዋረን በፊት የሳሚ አጎት እሳቸው ድሮ የሚነዱትን መኪና ነው አሁንም የሚነዱት። ኔብራስካ ውስጥ ኦማሃ የሚባል ከተማ አለ። እዛ ውስጥ ድሮ የሚኖሩበት ጂፕላስ ቤት ውስጥ ነው የሚኖሩት። ስለዚህ ምንድን ነው አኗኗራቸው ሀብት ስላላቸው 190 ምናምን ቢሊዮን ስላላቸው የተለየ ነገር አይደለም። ስራ ይሰራሉ፣ የሚፈልጉትን ይሰራሉ፣ ደስ የሚላቸውን ነገር ይሰራሉ። ኤንድ ኑሯቸው ግን የሚያስፈልጋቸውን ነገር ነው። ከሚያስፈልጋቸው በላይ የተዝረከረከ ነገር አይደለም ማለት ነው። ይሄንን ካልን እና መበደር ወይም ደግሞ ቆጥቦ መበደር አክሲለሬተር ከሆነ ወይም ደግሞ የህይወታችንን ፍላጎት የሚያፋጥንልን መሳካት የሚያፋጥንልን ከሆነ እዛ ላይ እንድትበረቱ አሳስባለሁ። ኢትዮጵያ ውስጥ ከ20 ምናምን ሺህ ወደ 21 ሺህ የሚጠጉ የገንዘብና ቁጠባ ማህበራት አሉ፣ የህብረት ስራ ማህበራት አሉ። ወደ 6 ሚሊዮን ምናምን የሚጠጋ ሰው እዛ ውስጥ አባል ነው። ኢቲኬር ያለው ፕሮሞተር ስንት ነው? 100 ሺህ ፕሮሞተር አለ። ያለው አባል ስንት ነው? የሳኮስ 4000 ነው። ስለዚህ የአገሪቷ አቨሬጅ ላይ እንኳን አልደረስንም። 130 ሚሊዮን ሰው እንዳለ ቢገመትም ኢትዮጵያ ውስጥ ማለት ነው። ከዛ ውስጥ ከ19 ዓመት በላይ የሆነው ስንት ነው? ግማሹ ነው። ስለዚህ ወደ 60 ሚሊዮን 65 ሚሊዮን የሚሆነው ከ19 ዓመት በላይ ነው ወይም ለአቅመ አዳም የደረሰ ነው። ከዛ ከ60 ሚሊዮን ሰው ውስጥ 6 ሚሊዮን አካባቢ አባል ሆኗል ማለት ምን ማለት ነው? 10% ወይም 10% በአገር ደረጃ እየተጠቀመ ነው ማለት ነው። ወይም የሳኮስን ሲስተም ማለት ነው። ኢቲኬር ጋር 100 ሺህ ሰው ካለን ያንን አቨሬጅ ስንከተል አትሊስት 10 ሺህ ሰው አባል እንዲሆን ኤክስፔክት ይደረጋል። እናንተ እዛ ውስጥ ካልገባችሁ ወይ አልገባችሁ ወይ ደግሞ
አልገባችሁም ማለት አይደለም አይደል? ስለዚህ ያ ስለሆነ እኔ እንድትገቡ ነው መክረው። እኔ ብቻ ግን አውርቼ እንዳልወርድ ጥያቄ የሚሆን ነገር ካላችሁ እዚህ ጋር ቆሜ ልመልስላችሁ በጣም ፈቃደኛ ነኝ። እኔ ግን ዛሬ አባል ሆናለሁ። ለምን እስከ ዛሬ አባል አልሆንክም እንዳትሉ፣ ሌላ ቦታ አባል ነኝ። ግን ደግሞ እዚህ ደግሞ ኢቲኬርን በጣም ስለምወደው ደግሞ የኢቲኬር ደግሞ ዲፎልት እንደማያደርግ ስለማቅ፣ ለምን ሌላ ጋር ሰው ከየት ገንዘብ እንደሚያመጣ እንዴት እንደሚያገኝ አይታወቅም። እዚህ ግን ኮሚሽን ያገኛል። ሰው ከገባ ቅድም እንደተባለው አውቶሜትድ በሆነ ሁኔታ ከኮሚሽኑ ላይ ኢሚዲየትሊ ገቢ እንዲደረግ ስምምነት ተደርጎ በሲስተም እንደዛ የሚደረግ ከሆነ ዲፎልት አያደርግም። ወይም ደግሞ እንደ አንዳንድ ዕቁቦች ወደ መጨረሻ የሚቀሩ ሰዎች ሳያገኙ የሚቀሩበት ሁኔታ የለም። እና በጣም ጠንካራ ዕቁቦች አይታችኋል ሲለጠፍ ምን እንደሚል፣ በአቶ ገሌ ዳኝነት፣ በወይዘሮ ገሌ ጸሐፊነት፣ ሴቶቹ ተውከን እንዳይሉኝ ነው በወይዘሮ ገሌ ጸሐፊነት እንደዚህ ሲሰበሰብ የነበረው ዕቁብ በሰላም ስለተጠናቀቀ መግባት የምትፈልጉ ሰዎች አሁን ግቡ መባል አለበት። ኢቲኬር ጋር ዛሬ መግባትና ነገ መግባት ልዩነት አለው አይደለም ቅድስት? ስለዚህ ዛሬ መግባትና ነገ መግባት ልዩነት አለው፣ ወይም ሰኞ መግባት ልዩነት አለው። አንዱ በሚጠራቀሙ ነገር፣ ሁለተኛው ዛሬ እጣ ታብሌት ምናምን ስንት ነገር ነው የጠራሽው። ስለዚህ እነኛ ሁሉ ነገሮች እንዲያመልጡን አያስፈልግም። ለእኔ እያዝልኝ፣ እኔ እጣ ውስጥ እገባለሁ ማለት ነው ዛሬ፣ ወይም ጊፍት ውስጥ እገባለሁ ማለት ነው። ያንን ነው የምለው። እና ግርታ ያላችሁ ሰዎች ካላችሁ ጥያቄ 3 ሰዎች እሰጣለሁ። 3 ብቻ ጥያቄ ያለው ሰው ካለ፣ 1 ጥያቄ ያለው ሰው ካለ፣ 2 ጥያቄ ያለው ሰው ካለ። እሺ መልካም እንዴት አረፈዳችሁ? የኔ ጥያቄው እንኳ በተለያየ ቦታ የምናገኘውን ገቢ 10%፣ 20%፣ 50%፣ እኔ ድሮ ዩኒቨርሲቲ እንደተመረኩ ያገኘሁት ኮንሴፕት ያነበብኩት መጽሐፍ ላይ 50% ይላልና ሰዎቹ የተለያየ ዳታ ሲያገኙ ግራ እንዳይጋቡ፣ አንደኛ የገቢ መጠኑ ከፍና ዝቅ ስለሚል አሁን 100 ሺህ ብር እያገኘው ወይ 200 ሺህ ብር ባገኝ ዛን 20% ቆጥብ ግድ ሌለው ላጠፈው ነው ወይ? እና በቂ ግንዛቤ እንድንዝ እንደማስብ ፈልጌ ነው። ዳታውና ዓመተ ምሕረቱ የገቢ መጠኑ ስለሚለያይ ለጋራም የሆነን እንድናገኝ። አሪፍ ነው። ለጥያቄው አጨብጭቡለት። ለምን ጥያቄው በጣም ወሳኝ ነጥብን ያነሳ ነው። ፐርሰንቱ የሚሰራው ምናልባት አነስ ስላለ ሌቭል ሲሆን ነው። እንደውም ከዚህ ጋር አያይዤ ለምን አንድ አሪፍ ታሪክ አልነግራችሁም? የራሴን የቤተሰቤን ታሪክ። እኔ ከታች ጀምሬ እንግዲህ መጀመሪያ ተቀጥሬ ስራ በነበረበት ጊዜ ከዛ ገንዘቤ ወይም ደሞዜ እየጨመረ ወደ ላይ ሲመጣ ስራ አስኪያጅ ሲሆን፣ ከዛ ያው ለቤቶች የሚሰጠው ገንዘብ ያው ነው የሚቀየር ነገር የለም። ሌላው ወደ ነው የሚሄደው? ወደ ሴቪንግ፣ ወደ ኢንቨስትመንት። እና ባለቤቴ እኛ እኮ ያንተ ስራ አስኪያጅ መሆን ምንም አላየነውም አለች። ማለት እንዴት ነው የምታየው? እንዴት ነው መታያ መንገድ አለው እንዴ ስራ አስኪያጅነት ስላት፣ የት አለ ወጪው ላይ የጨመረው፣ የቤት ወጪ የምትሰጠን ላይ የጨመረው። ምክንያቱም የእሷ ቲንኪንግ ምንድን ነው? ገቢው ከጨመረ ቅድም እንዳልኩት ወጪውም መጨመር አለበት ነው። እኔ ደግሞ ምን አልኩኝ? እኔ ወጣ ወረደ የሚባል አካሄድ አልፈልግም። ዛሬ ስራ አስኪያጅ ሆኜ ነገ ስራ አስኪያጅ ስትሆን ወደ ታች፣ የሆነ ነገር ሲሆን ወደ ላይ፣ የሆነ ሲሆን ወደ ታች የሚሆኑ ሰዎች አላያችሁ? እነሱ እኮ ጊዜ ጥሏቸው ነው እንጂ የሚባሉ ሰዎች አልሰማችሁ? እኔ እንደዛ አይነት ነገር አልፈልግም። ስለዚህ አንድ ይህን መስመር ከያዝኩ ወደ ላይ ከወጣው እንደማልመለስ አረጋግጬ ነው ወደ ታች እንደማልወርድ። ኢንፍሌሽን መጣ አልመጣ ምናምን ከዶክተር ለጤና ጋር እንላለን አንዳንድ ፌስቡክ ላይ ኢንፍሌሽን ፕሩፍ የሆነ ወይም ኢንፍሌሽን የማይበግረው የዋጋ ግሽበት የማይበግረው አኗኗር መዘርጋት አለብን። ያስተሳሰብ ጉዳይ ነው። እኔ ልጆቼ ከግል ትምህርት ቤት ነው የተማሩት። ሃይስኩል ጨርሰው ዩኒቨርሲቲ እስከሚገቡ ድረስ
የትምህርት ቤት ክፍያ ተጨመረ ተቀነሰ ምናምን ብዬ ተጨንቄ አላቅም። በቃ ገንዘቡ ሲመጣ ምን ላይ እንደማውለው አውቃለሁ። ለምሳሌ አንድ ሰው ኮንዶሚኒየም ለምሳሌ ገዛ እንበል። ኮንዶሚኒየም ስለገዛ ድሮ የሚኖሩበትን ቤት ትቶ ብድቅ ብሎ ሶፋና ምኑን አዳዲስ ገዝቶ እንደገና ኮንዶሚኒየም መግባት አለበት ብዬ አልመክርም። እኔ ኮንዶሚኒየም ከገዛ ያከራየውና አዲስ ገቢ ያምጣ፣ ብድሩን ይከፍላል፣ ተጨማሪ ገቢ ያገኛል፣ ተጨማሪ ቁጠባ ይጨምራል፣ ዋቴቨር ያደርጋል። ስለዚህ እኔ ምንድነው ቅድም እንዳልከው 100,000 የሚያገኝስ 10,000 የሚያገኝስ 20% ምናምን የሚለው እንደ ምሳሌ ነው። ወጪው ሲጨምር ይጨምር እንደሚባለው ብለው እንደሚያስቡ ሰዎች ወጪውን ከመጨመር ይልቅ ቁጠባውን መጨመር ነው። ስለዚህ ይሄን ጥያቄ አምጥቶ የዘለልነውን ጉዳይ ላስታወሰን ለወንድማችን ለመልካሙ አጨብጭቡለት። አይ ቲንክ ሌላ ጥያቄ አልታየኝም። የተሰጠኝን ጊዜ በዚሁ አጠናቅቃለሁ። በርታችሁ ቆጥቡ፣ ህይወታችሁን ቀይሩ ነው የምለው። አመሰግናለሁ።